إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار عباد الله إن الله خلق الخلق وأسكنهم هذه الأرض وهم عاجزون عن كفاية أنفسهم وإصلاح معايشهم وبهم حاجة ملحة إلى بارئهم اختيارا واضطرارا لا يسدها أحد سواه فالفقر والحاجة والعوز والفاقة أوصافهم الذاتية السرمدية والغنى والوسع والملك والعز أوصاف خالقهم الذاتية الأبدية فلما خلقهم تكفل برزقهم وحده قبل وجودهم على هذه الأرض كما قال رسول الله صلى الله عليه وسلم إن أحدكم يجمع خلقه في بطن أمه 40 يوما نطفة ثم تكون علقة مثل ذلك ثم تكون مضغة مثل ذلك ثم يبعث الله الملك فينفخ فيه الروح ثم يؤمر ب4 كلمات بكتب رزقه وعمله وأجله وشقي أم سعيد عباد الله سبحانه وتعالى زيه مدر ላይ ፈጥሮን ሲያስገኘን ለኛ ኃላፊነታችንን ግልጽ አድርጎ አስቀምጦልናል ወማ خلقت الجن والإنس إلا ليعبدون አጋንንትንም ሆነ ሰዎችን የፈጠርኩት እኔን ሊገዙ ብቻ ነው እኔ ሊያመልኩ ያዘዝኳቸውን ሊፈጽሙ የከለከልኳቸውን ሊርቁ መመሪያ ሊያከብሩ እኔ በዘረጋውላቸው መስመር ሊጓዙ ብቻ ነው የፈጠርኩት ይሄ ከሆነ ታዲያ ምን እየበላን ምን እየጠጣን በምን ተጠልለን እንዴት ብለን ነው የምንኖረው ለሚለው እዛው አላህ Subhanahu Wa Ta'ala ምላሽ ሰጠን ማ ኡሪዱ ሚንሁም ሚን ሪዝቅ وما أريد أن يطعمون إن الله هو الرزاق ذو القوة المتين كنانت مجبن الفلقون يعني راساتشو لتمجبوا الفلق ما تشلوا ما راسو ما مجب يشليل فطروتشينم لتمجبوا لين الفلق مي إن أنت سرع لهم إن أنت أكمل ما لهم أنينم لتمجبوا الفلق مني من مجب لهم يتبقى كوجيتانية እኔ የናንተ ሪዝቅ ለናንተ መድቤላችኋለሁ ምንም ሊያስጨንቃቸው አይገባም إن الله هو الرزاق ذو القوة المتين الله سبحانه وتعالى ማለት እሱ ነው ሲሳይ ለጋስ አለ ረዛቅ ከራዚቅ የተለየ ነው يعني ሪዝቁ ማይቋረጥ ሪዝቁ ዘወትር የሚቀጥል ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት የአላህ Subhanahu Wa Ta'ala እጅኮ መስጠት አያጎልበትም ማለት ቢሰጥ የሚጎልበት አይደለም አትመለከቱም እንዴ ፍጡራንን ከፈጠረ ጀምሮ ሁሌ ይረዝቃል ይሰጣል ያበላል ያጠጣል ግን የአላህ Subhanahu Wa Ta'ala እጅ የተሞላና የማይጎድል ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ርዝቃችን
እኛ ከመፈጠራችን በፊት የተመደበልን ጉዳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያንዳንዳችን ከመፈጠራችን በፊት የእናታችን ማፀን ውስጥ መላኢካ ይመደባል። እስከ ወደፊት እስከ መጨረሻችን ያለውን ጉዳይ ሊጽፍ የተመደበ መላኢካ አለ። ከዛ ውስጥ አንዱ የሚጽፈው ሪዝቃችንን ሪዝቃችን ምን ያህል እንደሆነ ተመድቦ ለእያንዳንዳችን ተጽፎ አብቅቷል ማለት ነው። ከዛ ሪዝቅ የሚጨምርም የሚቀንስም የለም ማለት ነው። አላህ ሱብሓነሁ ወተዓላ አስቀድሞ አዋቂ ጌታ፣ ለእያንዳንዱ ሪዝቅን መዳቢ ጌታ ለሁሉም ሪዝቁን መድቦ አብቅቷል። ምንም ቢጨመርና የሚቀነስ ነገር የለውም፣ ያበቃለት ጉዳይ ነው። ይህም ሆኖ ሰዎች ሪዝቅ ያሳስባቸዋል። ስለሚበሉት፣ ስለሚጠጡት፣ ቤተሰቦቻቸውን ስለሚቀልቡበት ነገር ሁሌ ያሳስባቸዋል። በተለይ ኑሮ በተወደደ ቁጥር፣ ነገሮች በጣም በተናወጡ ቁጥር ያስባሉ፣ ይጨነቃሉ። ምንድነው የወደፊት ዕጣ ፈንታችን? እንዴት ነው የምንኖረው? በዚህ የኑሮ ውድነት እንዴት ነው ልጆቻችንስ የወደፊቱን ህይወት የሚገፉት? ይጨነቃሉ ሰዎች ማለት። ነገር ግን አላህ ሱብሓነሁ ወተዓላ አትጨነቁ፣ ሪዝቅ በእኔ ነው ብሏል። እናንተ ሐላል ሰበብን ከስቡ፣ ለሐላል በሐላል መንገድ ተጓዙ፣ ሪዝቁ ግን በእኔ ነው ብሏል አላህ ሱብሓነሁ ወተዓላ። ስለዚህ የሪዝቅ ጉዳይ በፍጹም ሊያስጨንቀን አይገባንም። በየትኛውም ወቅት፣ የትኛውም ቦታ ላይ፣ በየትኛውም አጋጣሚ አላህ ሱብሓነሁ ወተዓላ ሪዝቃችንን ቆጥሮ መድቦ አስቀምጦልናል። ነገር ግን ሪዝቅን የምናገኝበት ሐላል በረካ ያለው ሪዝቃችን የሚሰፋበት ሲሳያችን የሚያድግበት ሰበቦች አሉት። እነዛን ሰበቦች በማድረግ ሪዝቃችንን ከአላህ ሱብሓነሁ ወተዓላ ልንጠብቅ ይገባል ማለት ነው። ከነዛ ውስጥ አላህ ሱብሓነሁ ወተዓላ ቁርአን ላይ የተወሰኑትን የጠቀሳቸውን እናያለን። ሚን አስባብ ሪዝቅ አለቲ ዘከረ አላሁ ተዓላ ፊ ኪታቢህ አተቅዋ፣ አላህን ሱብሓነሁ ወተዓላ መፍራት፣ ጌታችንን መፍራት፣ ትእዛዙን ማክበር፣ ክልከላውን መራቅ፣ ኃያልነቱን በማወቅ ቅጣቱ ብርቱ መሆኑን በማወቅ አላህን አለመዳፈር ማለት ጌታችንን መፈራት የሚገባውን ጌታችንን ተንቀጥቅጠን መፍራት ማለት ነው። ይህ ከሪዝቅ ሰበቦች አሉ። ሪዝቃችን የሚሰፋበት ሲሳያችን የሚበዛበት አንደኛው ሰበብ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጀን ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህን ሱብሓነሁ ወተዓላ በአግባቡ የሚፈራ ሰው የጅዐል ለሁ መኽረጀን፣ ከሁሉም ጭንቆች መውጫ ቀዳዳ ያበጅለታል። ከማንኛውም ችግር ሾልኮ ቢያመልጥበትን መንጃ መዳኛ መንገድ አላህ ሱብሓነሁ ወተዓላ ያበጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ፣ ካላሰበው ቦታ አላህ ሱብሓነሁ ወተዓላ ይረዝቋል። ርዝቄ ከዚያ አቅጣጫ ይመጣል ብሎ አስቦት ከማያውቀው በኩል አላህ ሱብሓነሁ ወተዓላ ይረዝቋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ጌታችንን መፍራት፣ ትእዛዙን ማክበር፣ ክልከላውን መራቅ ሪዝቃችን ከሚሰፋበት መንገድ አንዱ ነው ማለት። ነገር ግን ብዙ ሰዎች የዚህን ተቃራኒ እየሰሩ ሪዝቅን ይፈልጋል። ጌታን እያስቆጡ፣ ወለድ እየበሉ፣ እያጭበረበሩ፣ እየሰረቁ፣ የሰውን አማና እየበሉ፣ የሰውን ገንዘብ ተበድረው እያስቀሩ፣ የማይሆን ዕቃ ኦሪጂናል ነው ብለው እየሸጡ፣ ኤክስፓየር ዴት ያለፈበትን እንዳላለፈው አድርገው ለጥፈው እየሸጡ በተለያየ መንገድ ሪዝቅን ሲፈልጉ እናያለን ማለት። ይሄ ሪዝቅ ከሚገኝበት መንገድ በተቃራኒ መጓዝ ማለት ነው። አላህን ሱብሓነሁ ወተዓላ ማስቆጣት፣ የእሱን ትእዛዝ መጣስ፣ ክልከላውን መዳፈር የአላህን ሱብሓነሁ ወተዓላ ሪዝቅ በፍጹም ሊያስገኝ አይችልም ማለት ነው። የአላህን ሱብሓነሁ ወተዓላ የሚጠቅመንን በዱንያም በአኸራም የምንጠቀምበትን የተባረከ ሪዝቅ የምናገኘው ጌታችንን ስንታዘዝ ብቻ ነው ማለት ነው። እንዲሁም ደግሞ ሪዝቅ ከሚሰፋበት የአላህ ሱብሓነሁ ወተዓላ በረከት ሲሳይ ከሚገኝበት ሰበቦች ውስጥ ሰላትን በአግባቡ መስገድ፣ ፈርድ ሰላቶችን በአግባቡ መስገድ፣ ሱና ሰላቶችንም ማብዛት ማለት ነው። አላህ ሱብሓነሁ ወተዓላ ለነቢያችን ዓለይሂ ሰላቱ ሰላም በቀጥታ ሲያዛቸው
እሳቸው የሚመለከት ትእዛዝ ማንኛውም ትእዛዝ እኛንም ይመለከታል። ምን ይላቸዋል? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። ቤተሰቦችህን በሰላት እዘዛቸው፣ ሰላትን በአግባቡ ቀጥ አድርገው እንዲሰግዱ ምከራቸው፣ አስተምራቸው፣ ወደዛ መንገድ ምራቸው። ወስጠቢር ዐለይሃ አንተም በሰላት ላይ ጽና ይላቸዋል። ይሄ ማናችንን የሚመለከት ትእዛዝ። ፈርድ ሰላት ላይ እያንዳንዳችን መጽናት አለብን። ይህ ከአርካን ኢስላም ከእስልምና ማዕዘናት አንዱ መሆኑን ሁላችንም እናውቃለን። ሰላትን መተው ከእስልምና የሚያስወጣ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሰላትን አንዴ ሲያስፈልገን ምንሰግድ፣ ሲነሽጠን ምንሰግድ፣ ሲደብረን ደግሞ ምንተው ከሆነ ሰጋጆች አንባልም። እንዲሁም ደግሞ ሰላትን በአካላችን ብቻ ምንሰግድ ልባችን ሰጋጅ ካልሆነ ሰላታችን አይጠቅመንም። በልባችን ያኔ አላህን ሱብሓነሁ ወተዓላ እየፈራን በኹሹዕ በመተናነስ በስነ ስርዓት አርካኑና ዋጅባቱን ሽሩጡን አሟልተን መስገድ ማለት ነው። ወከዛሊከ ሱና ሰላቶችን ማብዛት ነው። ከፈርድ ሰላት በፊት ከፈርድ ሰላት በኋላ የሚሰገዱ ቀብልያና በዕድያ፣ ወከዛሊከ ሰላት አዱሓ፣ ዊትር፣ ሰላት ለይል፣ ማንኛውም ሰላት በማንኛውም ሰዓት ይሰገዳል። ማንኛውም ሰላት ማለት ነው ከተከለከሉ ወቅቶች በቀር ማለት ነው። አንዳንድ ሰዎች ይገርማቸዋል። በዚህ ሰዓት ደግሞ የሚሰገደው ምንድን ነው ይላል። ከመግሪብ እስከ ዒሻ ሰለፎች ይሰግዱ ነበር። ለምሳሌ እስከ ዒሻ ድረስ ማለት ነው። ጁምዓ መስጂድ ከገባ ጀምሮ ኹጥባ እስኪጀመር ድረስ ሱና ሰላቶች ረካዓቴን እያደረግ ያለ ገደብ መስገድ የሚወደድ መልካም ስራ። ከዓስር በኋላ ከሱብሒ በኋላ እንዲሁም ደግሞ እኩለ ቀን ላይ ፀሐይ እኩለ ሰማይ ላይ ስትሆን ትንሽ ዘንበል እስክትል በእነዚህ ሰዓቶች ብቻ ነው ሰላት የተከለከለው። ከዛ ውጪ ሰላትን ማብዛት ከችግሮች የሚገላግል ነው። ሪዝቅን የሚያሰፋ ነው። ጭንቀትን የሚያስወግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ችግር ሲገጥማቸው የሆነ አጋጣሚ ሲፈጠርባቸው ቶሎ ብለው ወደ ሰላት ነበር የሚሄዱት። ቢላልን አሪሕና ያ ቢላሉ ቢሰላት፣ በሰላት ረፍት ስጠን ይሉት ነበር። ቢላልን አዛን እንዲያደርግ ማለት ነው። ሱና ሰላቶችን በብዛት ይሰግዱ ነበር። ሰለፎቻችን ቀደምቶቻችን በቀንና በሌሊት አጠቃላይ የሚሰግዷቸው ስንት ረካ እንደሆኑ የተለያዩ ሰዎች ላይ የተለያየ ታሪክ ተዘግቧል። ስለዚህ ሰላትን ማብዛት ጭንቀቶችን ያስወግዳል፣ ችግሮችን ያስወግዳል። እንዲሁም ደግሞ ድህነትን፣ ችግርን ያስወግዳል። ሀብትን፣ ሪዝቅን፣ ሲሳይን ከአላህ ሱብሓነሁ ወተዓላ ያስከትልልናል ማለት ነው። ወሚንሃ እንዲሁም ደግሞ ሪዝቅ ከሚሰፋባቸው ሰበቦች ውስጥ ኢስቲግፋር ማብዛት። አስተግፊሩላህ አልዓዚም አለዚ ላ ኢላሃ ኢላ ሁወል ሐዩል ቀዩም ወአቱቡ ኢለይህ። እንዲሁም ደግሞ የተለያዩ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኢስቲግፋር ያስተማሯቸው ቃላቶች አሉ። ሰይዱል ኢስቲግፋር የሚባልም አለ። የኢስቲግፋሮች አለቃ የሚባል ማለት አላሁመ አንተ ረቢ ላ ኢላሃ ኢላ አንት ኢላ አኺሪ። እነዚህን ኢስቲግፋሮች ማብዛት ሪዝቅን ከሚያሰፉ ሰበቦች ውስጥ አንዱ ነው ማለት ነው። አልኢማም አልቁርጡቢ ተፍሲራቸው ላይ ከኢብን ሱበይሕ የሆነን ቂሳ አስተላለፉ። ምን አሉ? ሰዎች እየመጡ ለሐሰን አልበስሪ የተለያዩ ችግሮችን ይነግሯቸዋል። አንዱ መጥቶ ችግር ተፈጠረ፣ ዝናብ ጠፋ፣ ድርቀት ተከሰተ ይላቸዋል። ኢስቲግፋር አድርጉ ይሉታል። ሌላው መጥቶ ልጅ እምቢ አለኝ፣ ልጅ አልወለድኩም፣ ተቸገርኩ ይላቸዋል። ኢስቲግፋር አድርጉ። ሌላው ቤተሰብ ውስጥ ጭንቀት፣ ድህነት፣ ችግር ተፈጠረ ይላቸዋል። ኢስቲግፋር አድርጉ። ለሚመጣው ሁሉ ምን ይሉታል? ኢስቲግፋር አድርጉ ይሉታል። ከዛ ላይ ሐሰን አልበስሪ አጠገባቸው ያሉ ተማሪዎቻቸው ይጠይቋቸዋል። ለዚህም ለዛም ችግራቸውን ላቀረቡ ሰዎች ሁሉ ኢስቲግፋር አድርግ ያላቸው ምን ማለት ነው በሚሏቸው ሰዓት ምን አሉ? እኔ እኮ ከራሴ አይደለም ያልኩት፣ ከራሴ ሳይሆን ያልኩት አላህ ሱብሓነሁ ወተዓላ ያለውን ነው። ፊ ሱረቲ ኑህ እንዲህ ብለዋል፣ ኢስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ብሏል። ጌታችን ምን አለ? እስተግፊሩ ረበኩም ኢነሁ ካነ ገፋራ፣ ጌታችሁን ምሕረት ጠይቁ፣
استغفارن አብዙ አስተግፊሩላህ በሉ ጌታዬ ሆይ ማረኝ በሉ ይቅርታ ጠይቁ ጌታችሁን ኢነሁ ካነ ገፋራ በጣም መሐሪ ነው ጌታችን ምህረቱ የሰፋ ጌታ ነው ምን ይላል አላህ Subhanahu Wa Ta'ala ኢነሁ ካነ ገፋራ ዩርሲል السماء عليكم مدرارا ዝናብን በተከታታይ ያዘንብባችኋል የሚጠቅም የሚያፈራ ዝናብን ያዘንብባችኋል ወይምድድኩም ቢአምዋሊን ወበኒን ገንዘቦቻችሁን ልጆቻችሁን ያበዛላችኋል ኢስቲግፋር ካበዛችሁ ወይጅዐል ለኩም ጀናቲን ወይጅዐል ለኩም አንሃራ አትክልቶች ፍራፍሬዎች ወንዞች እንደልባችሁ እንድትሆኑ እነዚህን ሁሉ ያበራክትላችኋል በምን ምክንያት ጌታችሁን ምህረት የምትጠይቁ ከሆነ ኢስቲግፋር የምታበዙ ከሆነ ይላል አላህ Subhanahu Wa Ta'ala الله سبحانه وتعالى رزقنا يصفى وانجلنا يمارن أقول ما تسمعون أستغفر الله لي ولكم فاستغفروه إنه هو الغفور الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد عباد الله فمن الأسباب لجلب الرزق عباد الله الإنفاق رزق كم من ناقنيبت سببوش ليلة ودمو إنفاق ترنت لقاسنت مستد لتشكروا سووش مردات يعني ዘካን መስጠት ግዴታ ነው ታውቃላችሁ ዘካ ገንዘብን ያፋፋል እንጂ ከገንዘብ አይቀንስም ብሏል ነብያችን ሰለላሁ ዐለይሂ ወሰለም ለቤተሰቦቻችን የምናደርገው ወጪ በአቅማችን ልክ ማለት ነው አላህ Subhanahu Wa Ta'ala لينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله لا يكلف الله نفسا إلا ما آتاها ገንዘብ ያለው ባለሀብት በደንብ የሚያገኝ ሰው በደንብ ለቤተሰቦች ይስጣል አላህ Subhanahu Wa Ta'ala ሪዝቁን ጠበብ ያደረግንበት ደግሞ በአቅሙ ልክ ይስጣል አላህ Subhanahu Wa Ta'ala የሰጠውን ያህል እንጂ አያስገድደውም ለቤተሰብ ወጪ ማድረግ ምንድነው ሰደቃ ነው አጅር የምናገኝበት ከአላህ Subhanahu Wa Ta'ala በረከት የምናገኝበት እንዲሁም ለውጪ ሰው ከምንሰጠው ሰደቃ የበለጠ ለቤተሰቦቻችን መስጠት የበለጠ የሚበረታታ ነው ለዘመድ ለቅርብ ሰው የሚሰጥ ሰደቃ ለሌላ ሰው ከሚሰጥ ሰደቃ በጥፍ ይበልጣል ዝምድና መቀጠልም ስላለው ማለት ነው ከዛም ውጪ ለጎረቤት ለምናቀውም ለማናቀውም ለሙስሊሙም ለካፊሩም ለችግርተኛ ባጠቃላይ ለካፊሩም ስል ለካፊር የተከለከለው ዘካ ብቻ ነው ከዛ ውጪ ሰደቃ ለሙስሊሙም ለካፊሩም ለትንሹም ለትልቁም ለሁሉም የሚሰጥ ነው ለተቸገረ ሁሉ ማለት ነው በሰጠን ቁጥር አላህ Subhanahu Wa Ta'ala ይተካለናል በለገስን ቁጥር አላህ Subhanahu Wa Ta'ala ኸይርን በረከትን ያሰፋልናል ነብያችን ሰለላሁ ዐለይሂ ወሰለም في حديث القدسي الله እንዲህ እንዳለ ይናገራል يا ابن آدم أنفق أنفق عليك አንተ የሰው ልጅ ሆይ ለግስ ስጥ እኔ ለግስሃለሁ እሰጥሃለሁ በሰጠ ቁጥር እሰጥሃለሁ እያለን አላህ Subhanahu Wa Ta'ala ትክክለኛ ሰጭ አላህ Subhanahu Wa Ta'ala ብቻ ነው ትክክለኛ ሀብታም አላህ Subhanahu Wa Ta'ala ብቻ ነው የሰዎች ሀብት ከአላህ Subhanahu Wa Ta'ala ብቻ ነው በራሱ ሀብታም የሚባል የለም ማለት ስለዚህ ከእውነተኛ ሀብታም እንዲሰጥ ከፈለክ ካለ አካፍል ለችግረኞች ድረስ ማለት الله سبحانه وتعالى القرآن لي من إلان قل إن ربي يبسط الرزق لمن يشاء ويقدر قل إن ربي يبسط الرزق لمن يشاء من عباده ويقدر له وما أنفقتم من شيء فهو يخلفه وهو خير الرازقين بلاچو ጌታዬ ነው ሪዝቅን ለአንዱ የሚያሰፋው ለሌላው የሚያጠፋው ጌታ አላህ Subhanahu Wa Ta'ala ብቻ ነው በአላህ Subhanahu Wa Ta'ala መንገድ የሰጣችሁት የለገሳችሁትን ደግሞ አላህ Subhanahu Wa Ta'ala ይተካላችኋል እሱ መልካም ለጋሽ ነው ይለናል አላህ Subhanahu Wa Ta'ala ومن أسباب الرزق عباد الله رزق ከሚሰፋባቸው ሰበቦች ሌላው ደግሞ التوكل على الله عز وجل
በአላህ ስብሓነሁ ወተዓላ መመካት። አላህ ስብሓነሁ ወተዓላ የሚመኩበት እውነተኛ ሀብታም ሀያል ምንም ማይጎልበት ማያልቅ ማይሞት ማይጎልበት ጌታ ነው። ወልአወል ለይሰ ቀብለሁ ሸይ የመጀመሪያ ነው ከሱ ፊት ምንም የሌለ። ወልአኺሩ አለዚ ለይሰ በዕደሁ ሸይ የመጨረሻ ነው ከሱ ኋላ ምንም የሌለ ማለት። ወዛሂሩ አለዚ ለይሰ ፈውቀሁ ሸይ የበላይ ነው ከሱ በላይ ምንም የሌለ። ወልባጢኑ አለዚ ለይሰ ዱነሁ ሸይ ቅርብም ነው ከሱ የቀረበ ማንም የለም። አላህ ሱብሓነሁ ወተዓላ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር ሁሉ ነገር በእጁ ነው፣ በሁሉ ነገር ላይ ቻይ ነው። ወሁወል ገኒዩል ሐሚድ ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ኢላ አላህ ሱብሓነሁ ወተዓላ እናንተ ሰዎች ሆይ ሁላችሁም ድሆች፣ ሁላችሁም ፈላጊዎች ናችሁ፣ ሁላችሁም ከአላህ ፈላጊ ናችሁ። ወላሁ ሁወል ገኒዩል ሐሚድ አላህ ደግሞ እሱ የተብቃቃ ሀብታም ምስጉን ሀብት የእሱ መገለጫ ባህሪ ነው። የአላህ ስብሓነሁ ወተዓላ የማይላቀቀው የሁል ጊዜ መገለጫ ባህሪው ነው። አላህ ስብሓነሁ ወተዓላ የማይጎልበት ጌታ አላህ ስብሓነሁ ወተዓላ ብቻ ነው። ስለዚህ በሱ መመካት በሀብታም መመካት ነው፣ በሀያል መመካት ነው። በጌታ ላይ ስትንተራስ ጌታ ላይ ጉዳይን ስተው ቀዊይ አዚዝ አሸናፊ ጠንካራ ሀብታም የሆነ ጌታ ላይ ነው ጉዳይን የተውከው ማለት። ስለዚህ በአላህ ስብሓነሁ ወተዓላ መመካት ሪዝቅን ከሚያሰፉ ሰበቦች ውስጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊህ ለረዘቀኩም ከማ የርዙቁ ጠይር ተግዱ ኺማሰን ወተሩሑ ቢጣና። በአላህ ላይ እውነተኛ መመካትን ብትመኩ ኖሮ ይላል አላህ ስብሓነሁ ወተዓላ ወፍን እንደሚረዝቀው ይረዝቃቸዋል። ስትወጣ ባዶ ሆዷን ትወጣና ስትመለስ ሆዷን ሞልታ ትወጣለች፣ ትመለሳለች። በጌታዋ ትመካለች፣ ነገር ግን ትንቀሳቀሳለች። ይህ ማለት መመካት ሰበብን ከመፈጸም ከመከሰብ ከመልፋት ከመትጋት ጋር የሚቃረን አይደለም። ያው ትክክለኛ ተወኩል በአላህ መመካት ማለት ሰበብን መፈጸም፣ መታተር፣ መልፋት፣ መውጣት ሐታ ሪዝቅ ተራራ ጫፍ ላይ ከሆነ ሪዝቅን ፍለጋ ተራራ ጫፍ ድረስ መጓዝ አለብን፣ መልፋት አለብን፣ መታገል አለብን ሐላልን ለማግኘት ማለት። ከዛ ውጤቱ አላህ ላይ እንደሆነ ማመን፣ አላህ ስብሓነሁ ወተዓላ እንደማይጥልህ ክፉ ቦታ ላይ እንደማትወድቅ ሪዝቅን እንደሚያሰፋልህ ጌታ ላይ መተማመን ማለት። ይህንን ስታደርግ ሪዝቅ ከአላህ ስብሓነሁ ወተዓላ ይመጣልሃል ማለት ነው። አላህም ስብሓነሁ ወተዓላ ምን ይላል? ወመን የተወከለ ዐለላሂ ፈሁወ ሐስቡህ ኢነላሃ ባሊጉ አምሪህ። በጌታው የሚመካ ሰው ጌታው በቂው ይሆናል። በጌታ ከተመካ ለሌላ አይሰጥም፣ ለማንም አሳልፎ አይሰጥም። እሱ በቂው ይሆናል ማለት ነው። የሚያስፈልገን ሁሉ ያሟላልሃል፣ ይንከባከባሃል፣ ይጠብቃል ማለት። አላህ ስብሓነሁ ወተዓላ ይጠብቀን፣ ሪዝቃችንን ያስፋልን፣ መልካም ነገሮችን ያበራክልን፣ ከክፉ ነገሮች ሁሉ ይጠብቀን፣ ከድህነት፣ ከበሽታ፣ ከችግር፣ ከጦርነት፣ ከአደጋዎች ሁሉ አላህ ስብሓነሁ ወተዓላ ይጠብቀን። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ወሰላሚ ዐለይህ ፈኢነ አላህ የቁሉ ፊ ኪታቢህ ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይህ ወሰሊሙ ተስሊማ اللهم صل وسلم وبارك عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين والحمد لله رب العالمين.